ሰላም የዴሊ ቤተሰቦች እንዴት ናችሁ? ዛሬም ለእናንተ ጥሩ የሆኑ ዜናዎችን ትኩስ መረጃዎችን ይዘን ቀርበናል። ወደ ዝርዝሩ እንሄዳለን። የፊልም ባለሙያ ፕሮፌሰር ኃይሌ ገሪማ አዲስ ፊልም ሰርተው የማጠናቀቃቸውን አስታውቋል። ይህ አዲስ ፊልም ጥቁር አንበሳ የሮም ተኩላ ብላክ ላየንስ ሮማን ወልቭስ የተሰኘው ርዕስ ያለው ሲሆን በሁለተኛ የኢትዮጵያ ጣሊያን ጦርነት ላይ የሚያተኩር ነው። ፊልሙ የዶክመንታሪ ቅርጽ የያዘ መሆኑን ተገልጾ 5 ክፍሎች ያሉት በአጠቃላይ ከ10 ሰዓት በላይ ርዝመት ያለው ይህ ፊልም የተዘጋጀ ነው። ኃይሌ ገሪማ ይህንን ፊልም ለማዘጋጀት ከ20 ዓመታት በላይ እንደፈጀባቸው የተናገሩ ሲሆን በፊልሙ ላይ የኢምፔሪያሊዝም ላይ የተገኘ ታሪካዊ ድል በአፍሪካ እይታ ማቅረባቸውን አስታውቀዋል። በፊልሙም ውስጥ በጣሊያን፣ አሜሪካ፣ እንግሊዝ፣ ሩሲያ፣ ፈረንሳይ፣ ጀርመን አማካኝነት በወቅቱ የተቀረጹ በርካታ ታሪኮች፣ ቪዲዮዎች መካተታቸውን የገለጹት ፕሮፌሰር ኃይሌ እንዲህ በዚህ ጦርነት ላይ የተሳተፉት አርበኞች ቃለ ምልልስ የፊልሙ አካል ማድረጋቸውን አስረድተዋል። ከ25 በላይ የፈጀው ፊልም ይህንን ቢጠናቀቅ ለእይታ ለማብቃት የሚያስፈልገው ወጪ ለመሸፈን የሚያስችል የትብብር ጥሪ አቅርበዋል። የ71 ዓመቱ ፕሮፌሰር ኃይሌ ገሪማ በዋሽንግተን ዲሲ የሚገኘው ሃዋርድ ዩኒቨርሲቲ የፊልም ፕሮፌሰር ሲሆኑ ከዚህም ቀደም በስራቸው ፊልም ከፍተኛ እውቅና ሽልማት ያገኙ ናቸው። በዚህም ፊልም ላይ አርቲስት አስቻለው ፈጠነ የማጀቢያ ሙዚቃ እንደሰራ ለመረዳት ተችሏል። የአድዋ ጦርነት ድል በስፋት የሚያሳየው ይህንን ፊልም ለእይታ ለማቅረብ እንዲቻል የትብብር ጥሪ የቀረበው የፓትሪሻ ፕሮዳክሽን በተሰኘ ድረገጽ አማካኝነት ሲሆን የሚያስፈልገው $80,000 መሆኑን ከድረገጹ ላይ ተመልክቷል። የልጄን እውነት አፋልጉኝ፣ የፍትህ አካላት ተከታትለው የልጄን ሀቅ ያውጡልኝ፣ ደሟን ያውጡልኝ። አባት አቶ አዱኛ ዋቆ። የወጣት ቀነኒ አዱኛ ስርዓት ቀብር ትናንት አዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። ለጋዋ ወጣት ቀነኒ ከፍቅረኛዋ ድምፃዊ አንዱዓለም ጎሳ ከሚኖርበት ቤት ሌሊት 10 ሰዓት ገደማ ከ5ኛ ፎቅ ወለል ወድቃ ህይወቷ እንዳለፈ መነገሩ ይታወሳል። የአዲስ አበባ ፖሊስ ቀነኒ አዱኛ ከቤቷ የማብሰያ ክፍል በኩል ካለው በረንዳ 5ኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ የተወሰደች ባለበት ወቅት ህይወቷ እንዳለፈ ገልጿል። በወቅቱ አብሯት የነበሩት ድምፃዊ አንዱዓለም ጎሳ በቁጥጥር ስር በመዋሉ ምርመራ እያከናወነ እንደሆነ አስረድተዋል። ዛሬ በቅድስት ሥላሴ በተፈጸመው የፍቅረኛ አርቲስት አንዱዓለም ጎሳ በፖሊሶች በመታጀብ ተገኝቶ እርሙን በማውጣት ስርዓተ ቀብሩ ላይ ተገኝቷል። የቀብር ስነ ስርዓቱ ከተፈጸመ በኋላ አባቱ አቶ አዱኛ ዋቆ ለቀስተኞቹ ፊት ባስተላለፉት መልእክት የልጃችን ፍትህ በእጅጉ እንደሚያሹ አስታውቀው ሁላችሁም የጠይቃችሁ አርቲስቶች ለእናንተ የማስተላልፈው መልእክት የልጄን እውነት አፋልጉኝ፣ እንደ ሃጫሉ ሞት ተድበስብሶ እንዳይቀር ብለዋል። እኔን ለማስተማር ነበር ከቅፍ ያወጣዋት እንጂ እንዲህ እንድትቀጠፍብኝ አልነበረም። ሌላ የምለው ነገር የለም ሲሉም ተደምጧል። አቶ አዱኛ ዋቆ እኔ ቀነኒ የማውቃት እጅግ ታታሪ ስራ የምትፈጥር ደግሞም ስራ አክባሪ ናት። እንዲህ እርኩስ መንፈስ ይዟት ራሷን ተጠፈለች የሚል ውሸት የምለው እሷ ሲቸግራት ተበድራ እንኳን የምትሰጥ እንጂ ከሷ ይህን አይጠበቅም በማለት በልጃቸው ህልፈተ መሪ ሀዘን ገልጸዋል። ይህን አሁኑን የፍትህ አካላት ተከታትለው ሀቁን ያውጡልኝ፣ ደሟንም ያውጡልኝ ነው። ሌላ ምንም ምለው ነገር የለም ብለዋል። ለጋዋ ወጣት ቀነኒ አዱኛ ዛሬ ከአባቱ አቶ አዱኛ ዋቆ እና ከእናቱ አስቴር መኮንን መጋቢት 7 በ1990 ዓ.ም የተወለደች ሲሆን የፊታችን ቅዳሜ 26ኛ ዓመቷ ልደቷን ለማክበር ስትዘጋጅም ነበር። በመቀጠል ከንቲባ አዳነች አቤቤ መልእክት ላለፉት 2 ቀናት ከሁሉም ኮሪደር ልማት አስተባባሪዎች ጋር በመሆን በሁለተኛ ምዕራፍ በከተማችን እያለም የሚገኙ 8 ኮሪደር የስራ አፈጻጸም ተዘዋውረው ገምግመዋል። የሁለተኛው ምዕራፍ ኮሪደር ልማት ስራ ከ135 ኪሎ ሜትር ርዝማኔ ያለው የመንገድ ግንባታ፣ 42 ኪሎ ሜትር የሚረዝም የወንዞች ዳርቻ ልማት ስራ፣ 431 ሄክታር የሚሸፍን የአረንጓዴ ልማት ስራ፣ በከተማችን ያለው የትራንስፖርት ስራ ለማዛመን ከምትሰራው ስራ በተጨማሪ 23320 በላይ መኪኖች የማቆም አቅም ያለው የፓርኪንግ ተርሚኖች ግንባታ፣ 112 የህዝብ የመጸዳጃ ቦታዎች ግንባታ፣ 2669 ህንጻዎች፣ የህንጻ መጫወቻ ሜዳዎች፣ የስፖርት ማዘውተሪያ ስፍራዎች፣ የህዝብ መዝናኛ ፕላዛ፣ የእግረኞች እና የብስክሌት መንገዶች ያካተተ ሲሆን 62000 በላይ ለሚሆኑ የከተማችን ነዋሪዎች ደግሞ የስራ ዕድል የፈጠረ ሰፊ ስራ ነው። ከተማው በመበከል የህዝቡን ከጤና በመጉዳት ከፍተኛ አሉታዊ ጉዳት ሳይደርስ የነበሩ ህግ አስራ ስርዓት አውጥተው የፍሳሽ አወጋገድ ስርዓት በከፍተኛ ደረጃ እየተገበረ ነው። የወንዞች ብክለት በመከላከል በኩል ጽዱ አዲስ አበባ ለነዋሪዎች ለመፍጠር የብክለት መከላከል ህግ ህብረተሰቡ መቀበልና የተገበረው መሆኑ በጉብኝት ወቅት ተመልክቷል። በሰጣቸው ጊዜ ገደብ ውስጥ ያልተገነቡና የፍሳሽ አወጋገድ ስርዓታቸውን ያላስተካከሉ በመቅጣት ላይ የምንገኝ ሲሆን በቀጣቱም የምንፈልገውን ህዝባችን በዋናነት ለራሱ ጤና ሲል የፍሳሽ አወጋገዱን ስርዓቱን ብክለትን መከላከል እንዲተገብር ሁላችንም ለዚህ ርብርብ እንድናደርግ ጥሪ አቅርበዋል። ያቀረብንላችሁን ጥሪ መቀበል ህንጻችን በማደስ ቀለም በመቀየር በከተማው ስታንዳርድ መሰረት መብራት በመዘርጋት እያገዙ የሚገኙ የከተማችን ነዋሪዎች፣ ባለሀብቶች እንዲሁም የመንግስት የግል ተቋማት ጨምሮ ሙያዊና ቁሳቁሳዊ እያደረጉልን የሚገኙ ነዋሪዎች በራሳቸውና በከተማው አስተዳደር ስም ልናመሰግናቸው ይገባል።
በቀሪ ጊዜ ልዩ ትኩረት በማድረግ ቶሎ በመጠናቀቅ ያለባቸው ስራዎች መጨረስ፣ የመደገፍ የሚገባቸውን ደግሞ እየደገፍን ህዝባችንን በታማኝነት ለማገልገል በገባነው ቃል ሁለተኛው ምዕራፍ ኮሪደር ልማት አጠናቀል አገልግሎት ክፍት የምናደርግ ይሆናል። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። የወቅቱ የአፍሪካ ህብረት ሊቀመንበር አንጎላ ፕሬዚዳንት ጆን ሎሬንስ አዲስ አበባ ገቡ። የወቅቱ የአፍሪካ ህብረት ሊቀመንበር አንጎላ ፕሬዚዳንት ጆን ሎሬንስ አዲስ አበባ ገብተዋል። ፕሬዚዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ፕሬዚዳንት ታዬ አጽቀሥላሴ አቀባበል አድርገውላቸዋል። ፕሬዚዳንት ጆን ሎሬንስ ነገ በሚካሄደው የአፍሪካ ህብረት ኮሚሽን ሊቀመንበር ኮሚሽነሮች ይፋ የስራ ርክክብ ስነ ስርዓት ላይ እንደሚገኙ ለኢዜኦ ዘግበዋል። በ38ኛው የአፍሪካ ህብረት የመሪዎች ጉባኤ የህብረት ኮሚሽን ሊቀመንበር የሆኑት የተመረጡት መሐመድ አሊ የሱፍ ከተሰናባቹ ሙሳ ፋኪ ሐመድ ስልጣን በመረከብ በይፋ ስራ ይጀምራሉ። የአየር ንብረት ለውጥ ተጽዕኖ መቋቋም የሚያስችል የግብርና ስራዎች እየተሰሩ ነው። የአየር ንብረት ለውጥ ተጽዕኖ ለመቋቋም የፋይናንስ ዘርፍ ሊኖረው የሚገባው ሚና አስመልክቶ የምክክር መድረክ እየተካሄደ ነው። በመድረኩ ላይ የተገኙት የፕላንና ልማት ሚኒስትር ፍጹም አሰፋ እንዳሉት የአየር ንብረት ለውጥ ከዓለም አቀፍ ችግር ቢሆንም የሚደረገው ተጽዕኖ ሀገር ይለያያል። ያደጉ ሀገራት ለአየር ንብረት ለውጥ ትልቅ አስተዋጽኦ አላቸው፣ ነገር ግን የመቋቋም አቅም ስላላቸው ተጽዕኖ ውስን ነው ብለዋል። ለውጡ ኢትዮጵያን ጨምሮ በአፍሪካ አየር ንብረት ተጽዕኖ ከፍተኛ ይሁንና መንግስት የአየር ንብረት ተጽዕኖ መቋቋም የሚያስችል የግብርና ስራዎች በመስራት የምግብ ዋስትናን እያረጋገጠ ነው። የአየር ንብረት ለውጥ ዘላቂ ፈጣንና ኢኮኖሚ እድገት ለማምጣት ፈተና እየሆነብን ነው። ችግሩ ለመከላከል መንግስት የተለያዩ ፖሊሲዎችን ነድፎ እየሰራ ይገኛል። ይሁንና የፋይናንስ ዘርፍ ሚና ትልቅ በመሆን እገዛ ሊደረግ ይገባል። የአየር ንብረት ለውጥን ለመቋቋም እየተሰሩ ካሉ ስራዎች መካከል አረንጓዴ አሻራ ስራ ተጠቃሽ ነው ያሉት ዶክተር ፍጹም ዘላቂ የመሬት አጠባበቅ እየተገበረ ነው፣ እንዲሁም ግብርና የማዘመን፣ ድርቅ መከላከል ስራ እየተሰራ ይገኛል። የሌማት ትሩፋት ፕሮግራም የምግብ ዋስትና ከማረጋገጥ በተጨማሪ የአየር ንብረት ለውጥን ለመቋቋም ይጠቅማል። ያደጉ ሀገራት ተሞክሮ የአየር ንብረት ለውጥ ተጽዕኖ ለመቋቋም የሚለው የገንዘብ ድጋፍ ምንጩ የግሉ ዘርፍ ያሉት ዶክተር ፍጹም አየር ንብረት ለውጥ ተጽዕኖ ሁሉንም ዘርፍ የሚጎዳ በመሆኑ የፋይናንስ ዘርፍ እገዛ ሊደረግለት ይገባል ብለዋል። በልዩ ኢኮኖሚ ዞን 500 ሚሊዮን ብር ስራ የጀመረው ፓሮን ትሬኒንግ የሙከራ ምርት ማምረት ጀመረ። በባህር ዳር ልዩ ኢኮኖሚ ዞን በ500 ሚሊዮን ብር ካፒታል ከበቆሎ ምርት ስታርች ለማምረት ስራ የጀመረው ሀገር በቀል ኩባንያ የማሽን ተከላ ስራዎች በማጠናቀቅ የሙከራ ምርቶች ማምረት ጀምሯል። የባህር ዳር ልዩ ኢኮኖሚ ዞን ዋና ስራ አስኪያጅ ወይዘሮ ጥሩዬ የቁሜ እንደገለጹ ኩባንያ 2 ሄክታር መሬት ተረክቦ የግንባታ ማሽን ተከላ ስራዎችን ሲያከናውን ቆይቷል። ከ4000 በላይ የሆኑ አርሶ አደሮች ዘላቂ የምርት አቅርቦት እንዲኖር የሚያስችል የገበያ ትስስር ፈጥሯል። ኩባንያው ምርቱን ለሀገር ውስጥም ለውጭ ገበያ እንደሚያቀርብ ለኮርፖሬሽኑ መግለጹን ጨምሮ ተናግረዋል። ፓሮን ትሬዲንግ 592,000 ኩንታል በቆሎ በግብይት የሚጠቀም መሆኑን ገልጸው ይህንን ለአካባቢ በቆሎ አምራች አርሶ አደሮች ቀጣይነት ያለው የገበያ ትስስር ከመፍጠር በተጨማሪ በስራ ዕድል ፈጠራ ላይ ትልቅ አስተዋጽኦ ያበረክታል ያሉት ኩባንያው አሁንም ላይ 300 አካባቢ ወጣቶች ዘላቂ ስራ ዕድል የፈጠረ ሲሆን በሙሉ አቁሙ ስራ ሲገባ 1000 በላይ የሚሆኑ ዜጎችን ተጠቃሚ እንደሚያደርግ ይጠበቃል ማለታቸውን የኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን መረጃ ያመለክታል። ሐሰተኛ ዶላር ከትክክለኛ ጋር በመቀላቀል ለቪዛ አገልግሎት ክፍያ የፈጸሙ ተጠርጣሪ በቁጥጥር ስር ዋለ። ሐሰተኛ የአሜሪካ ዶላር ከትክክለኛው ጋር በመቀላቀል ለቪዛ አገልግሎት ክፍያ የፈጸሙ ተጠርጣሪ በቁጥጥር ስር ውሎ ምርመራ እየተጣራበት እንደሚገኝ የአዲስ አበባ ፖሊስ አስታውቋል። በቂርቆስ ክፍለ ከተማ ወረዳ 3 ጎተራ አካባቢ ከሚገኘው የኢሚግሬሽን ዜግነት አገልግሎት መስሪያ ቤት 3500 ሐሰተኛ የአሜሪካ ዶላር ከትልቅ 3250 የአሜሪካ ዶላር ጋር በመቀላቀል ለቪዛ አገልግሎት ክፍያ ለመፈጸም ሲሞክር በመስሪያ ቤቱ ሰራተኞች ከፍንጅ ተይዟል። የውጭ ሀገራት የኢትዮጵያ ብር እየበዛ ሐሰተኛ ገንዘቦች ወደ ተቋማት ህብረተሰቡ በማሰራጨት የመገልገል በሀገር ምጣኔ ሀብት ላይ የሚያስከትለው ጉዳት የከፋ በመሆኑ በእንደዚህ አይነት እኩይ ተግባር ላይ የተሰማሩ አካላት ከድርጊታቸው እንዲቆጠቡ የአዲስ አበባ ፖሊስ አሳስበዋል። በቀጣይ 10 ቀናት በተለያዩ አካባቢዎች ከቀላል እስከ ከባድ ዝናብ ሊያገኝ ይችላል። የኢትዮጵያ ሜትሮሎጂ ኢንስቲትዩት በቀጣይ 10 ቀናት በተለያዩ አካባቢዎች ከቀላል እስከ ከባድ ዝናብ ሊያገኝ እንደሚችል ገልጾ በጥቂት አካባቢዎች የቀኑ ከፍተኛ ሙቀት 400 ዲግሪ ሴልሺየስ በላይ ሊሆን እንደሚችል ገልጿል። በደቡብ ምዕራብ፣ በመካከለኛ፣ በሰሜን ምስራቅ፣ በምስራቅ ስምጥ ሸለቆ አጎራባች አካባቢዎች የተሻለ ጥንካሬ ያለው ዝናብ ይኖራል። የበልግ አብቃይ አካባቢዎች በርካታ ቦታዎች የሚሸፍን ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ ተብሏል። በጥቂትም ስራዎች ላይ ደግሞ ከባድ መጠን ያለው ዝናብ ሊያገኙ ይችላሉ። በዚህ ወር በመደበኛ ትኩረት ከሚሹ የአየር ሁኔታ ክስተቶች መካከል ቀን ሊኖር የሚለው የሙቀት መጠን ሌሊት ላይ የሚታየው ወበቅ አንዱ ነው። በሚቀጥለው 10 ቀናት ከሚኖር ከፍተኛ የፀሐይ ሙቀት ጋር በተያያዘ ጋምቤላ፣ አፋር፣ ሶማሌ
በቤኒሻንጉል ጉሙዝ በምዕራብ አማራ አካባቢዎች ላይ የቀኑ ከፍተኛ የሙቀት መጠን ከ35 እስከ 40 ዲግሪ ሴልሺየስ በላይ እንደሚሆን የትንበያ መረጃዎች ያሳያሉ። በደቡብ መካከለኛው የሰሜን ምስራቅ የአገሪቱ የበልግ አብቃይ አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው እርጥብ የአፈር የውሃ መጠን ይኖራል። ስለሚያሻሽል የማሳ ዝግጅት ለማከናወን ለቋሚ ተክሎች፣ ለግጦሽ ሳር፣ ለመጠጥ ውሃ አቅርቦት ጥሩ እድል ይኖረዋል። በተለይም ምክንያት ዘር ለማዝራት የዘገዩ አካባቢዎች የሚጠበቀውን እርጥበት ለመጠቀም በቂ ዘር ለመዝራት የሚያስችል ዝግጁ ከወዲህ ማድረግ ያስፈልጋል። የውጭ ዜና። የኔዘርላንድ ሃልስቫይክ ከተማ ከንቲባ ኤርትራ ፌስቲቫል እንዳይከናወን አገዱ። የኔዘርላንድ ኤርትራዊ ኮሚኒቲ ፌዴሬሽን በያዝነው ወር መጨረሻ ገደማ በሃልስቫይክ ኢንቫስ ፕላዝ የስብሰባ ማዕከል ፌስቲቫል እንደማይከናወን ገልጸው ነበር። በዚህም ፌስቲቫል ላይ ወደ 500 ያህል ሰዎች እንደሚታደሙ አስታውቀው ነበር። ይሁንና የሃልስቫይክ ከተማ ከንቲባ የሆኑት ሁር ሳሂን ፌስቲቫሉ እንደማይከናወን መከልከላቸው ተዘግቧል። ከንቲባው በመግለጫቸውም የዛሬ 2 ዓመት በዚህ ቦታ ላይ በተከናወነ የኤርትራ ፌስቲቫል ብጥበጣ መነሳቱን፣ ሰዎች መጎዳታቸውን ጠቅሰው ከዚህ ሁለት የኤርትራዊ ቡድኖች ጋር ብጥበጣ ጋር በተያያዘ በርካታ ሰዎች ተከሰው 12 ወራት እስራት እንደተጣለባቸው አውስተዋል። እንደዚህ አይነት በርካታ ሰዎች የሚገኙበት ዝግጅት ሲከናወን የስብሰባ አዳራሽ ከ4 ሳምንት ቀደም ብሎ ለመንግስት ማሳወቅ የነበረበት መሆኑን የገለጹት ከንቲባው እስካሁን ስለ ዝግጅቱ የደረሳቸው መረጃ እንደሌለ አስታውቋል። ጨምሮም ይህን ደግሞ የከተማችንን ማዘጋጃ ቤት ፖሊስ አስፈላጊውን ደህንነት ጥንቃቄ ለማድረግ አድርጎታል ያሉት ከንቲባው ሰዎች የመሰብሰብ ነጻነት ያላቸው ቢሆንም በተገቢ ወቅት መረጃ ስላልቀረበ ፌስቲቫሉ መከልከሉን አስረድተዋል። የዛሬ 2 ዓመት ያጋጠመው ብጥበጣ በከተማው ውስጥ እንዲደገም የማይፈቅዱት መሆኑን መግለጻቸው የኤንአይ ታይምስ ዘግቧል። መጨረሻም ስፖርት። አርሰናል እና አስቶን ቪላ ለቻምፒየንስ ሊግ ሩብ ፍጻሜ አለፉ። ፒኤስቪን በሜዳው 7-1 አሸንፈው የተመለሰው መድፈኞቹ ዛሬ በለንደን 2-2 ተለያይተው በደርሶ መልስ ውጤት 9-3 አሸንፈው ሩብ ፍጻሜውን ገፍተዋል። አስቶን ቪላ በደርሶ መልስ 6-1 የቤልጂየሙን ክለብ ብሩጅን አሸንፎ ፍጻሜውን ተቀላቅሏል። ሰብስክራይብ፣ ሼር፣ ኮመንት፣ ላይክ በማድረግ ትብብራችሁ አይለየን እንላለን። እናመሰግናለን።